የጅማ ከተማ ነዋሪ ሆነው ሬድዋን ጀማል ከ10 ዓመት በፊት በ50 ሺህ ብር ካፒታል በጥቃቅንና አነስተኛ ማህበር ተደራጅቶ የከተማ ጽዳትና የአረንጓዴ ልማት ስራን ጀመረ። ለአካባቢ ስነ ምህዳር መጠበቅ ጠቀሜታ ያላቸው ችግኞችን በማምረት የተጀመረው የወጣቱ ስራ ቀስ በቀስ ተጠናክሮ ቀጥሎ አሁን ላይ በአመቺ ስፍራ ላይ ዘርፈ ብዙ ጠቀሜታ ያላቸው የጽዋት ችግኞችን አምርቶ ለሽያጭ በማቅረብ ካፒታሉን ማሳደጉን ይገልጻል። መጀመሪያ ስንጀምር እስከ ካፒታላችን አለን የምንባል 50 ሺህ ብር ነው። 50 ሺህ ብር ያው ማበሩ ከዛም ብሎ ያገኛትና የሚሰራበት ስራ ጋሪ ምናምን እንጂ ምንም አልነበረንም። ዛሬ ላይ እንግዲህ ያለን ካፒታል ያው እንደምታው ነው። እዚህ ጋር ቢሮ አለ፣ እዚህ ጋር ስራዎች አሉ። እዚህ ጋር በገንዘብ ደረጃም ብትወስድ በካፒታል ደረጃም ብትወስድ ከ20 ሚሊዮን ብር ከ25 30 ሚሊዮን ብር ያላነሰ ካፒታሎች ይዘናል። እንግዲህ ይሄን ስንልህ ያው አልጋ ባልጋ ሆኖ አይደለም። በውጣ ውረድ ውስጥ ወጥተን ነው። ቻሌንጆች አሉ። በጣም አድካሚ ስራ ነው። አሰልቺም ነበር። ያ ስንል ምንድነው ዛሬውኑ ተነስቶ ይሄ ካፒታል ተገኝቶ አይደለም። ስራዎችን ውጣ ውረዶች ቻሌንጆችን በሙሉ እንደየ ሁኔታው እንደየ ደረጃው እንደየ አይነቱ አስተናግደን ነው እዚህ የደረስነው። ልክ እንደ ሬድዋን ሁሉ ሌላኛው የከተማው ነዋሪ መሐመድ ሳኒ ናስርም ከ5 ዓመት በፊት በ10 ሺህ ብር መነሻ ካፒታል በማህበር ተደራጅቶ የጀመረው የችግኝ ልማት ስራ ውጤታማ አድርጎታል። ይሄን ስራ ከጀመርኩኝ 5 ዓመት ምናምን ሆነኛል። 2012 ነው የጀመርኩት። እንግዲህ አሁን በዚህ መልኩ ለዛንድሮ ለአረንጓዴ አሻራ ተዘጋጅተን ነው ያለነው። ሲጀምር አሁን 10 ሺህ ብር አካባቢ ነበር የጀመርነው። አሁን እንግዲህ ያው ከፍ ብለናል። እንግዲህ ወጣቶች የተሰማሩበት የጽዳትና የአረንጓዴ ልማት ስራ ከራስ አልፎ ለአካባቢ ነዋሪዎችም የስራ እድል ፈጥሯል። እኔ የማታ ተማሪ ነኝ። ቀን ላይ ይሄው እንደዚህ ያሉትን ተክሎች ተፈጥሮልኝ እየሰራው ነው እና አባዎቹም ደግሞ ስንሰራም ደስ እያለን የተደሰትን ጥሩም ገቢም አላቸው አባዎቹ እና የስራ እድል ይሄን መሰለ ተፈጥሮልናል። የትምህርት ቤት ቤተሰብ ሲችልልኝ ከዚህ ደግሞ የምሰራው ለአንዳንድ ነገሮች በጣም ጠቅሞኛል። ጥቅምም ስላገኘውበት ትኩረት አድርጌ ትምህርቴንም ይሄንንም ትኩረት ያረኩ እየሰራውኝ ነው። አማ ችግኝ ወጀታ ሰብሮ የበዳ ራ ተቀማሜ ፈየደሜንትራ እዚህ ባገኘሁት የስራ እድል ችግኝ እያለማው እገኛለሁ። ይሄንን ስራ በመስራቴ ተጠቃሚ ሆኛለሁ። ሰርቼ በማገኘው ደሞዝ ከራሴ ያለፈም ቤተሰቦቼን እየረዳው ነው። ከቅርብ ዓመታት ወዲህ በኢትዮጵያ እየተከናወነ የቀጠለው የአረንጓዴ አሻራ መርሃ ግብር ለተሰማሩበት ችግኝ ልማት ውጤታማነት ትልቅ አስተዋጽኦ እንዳለው የሚያነሱት ሬድዋንና መሐመድ ሳኒ ለዘንድሮ የአረንጓዴ አሻራ መርሃ ግብርም በቂ ችግኞችን ማዘጋጀታቸውን ተናግረዋል። ወደ 5 ሚሊዮን ችግኞች ይሆናሉ። አጠቃላይ እዚህ ጋር የምታያቸው ወደ 5 ሚሊዮን በተጨባጭ ተቆጥሮ ዳታው የተቀመጠው ነው። እነ ግራቢላ አሉ፣ እነ ጽድ አለ፣ ሙዝ አለ፣ ከሚበላ ቡና አለ፣ ፓፓያ አለ፣ አቮካዶ አለ፣ የተዳቀለ ሀዝ የሚባሉ እነዚህ ሃይብሪድ ሶሎ የሚባሉ አይነት የፓፓያ አይነቶች ምርጥ ዘር የሆኑ አይነቶች አምርተናል። እነዚህን በአጠቃላይ በሀስ እናስቀምጣቸው እስከ 5 ሚሊዮን የሚሆኑ የምርት አይነቶች እዚህ ጋር ይገኛሉ። እነዚህን በሙሉ በተጨባጭ ማንኛውም ተጠቃሚ ማንኛውም ተቋማት ማንኛውም የመንግስት ተቋምና የመንግስታዊ ያልሆኑ ድርጅቶችም ግለሰቦችም ማግኘት የሚችሉ ምርት ነው እዚህ ጋር ያመረት ነው። እዚህ ጋር ጥራቱን የሚጠበቅ ደረጃውን ስታንዳርዱን የሚጠብቁ ናቸው። እዚህ ጋር ተዘጋጅተንበታል። በዚህ ልክ የውበት ነገሮች አሉ፣ የአገር በቀል ዛፎች አሉ እና የሚበሉ ነገሮች ሁሉ አሉ። የጅማ ከተማ ግብርና ጽሕፈት ቤት በዘንድሮ የአረንጓዴ አሻራ መርሃ ግብር በከተማው 3.8 ሚሊዮን ችግኝ ለመትከል መታቀዱንና እስካሁን ባለው ዝግጅት 4 ሚሊዮን ችግኝ ተዘጋጅቷል ብለዋል። ከዚህ ውስጥ 1.6 ሚሊዮን ችግኙ በከተማው የሚገኙ 6 በጥቃቅንና አነስተኛ የተደራጁ ማህበራት ያመረቱት መሆኑንም በጅማ ከተማ ግብርና ጽሕፈት ቤት ኃላፊ አቶ ቶፊቅ ግዲ ያረጋግጠዋል። አይኤምኤክስ ብቻ በዛንድሮ 2017-18 ለምተከለው መርሃ ግብር በአይኤምኤክስ ብቻ ያዘጋጀነው ችግኝ እስከ 1.5 ሚሊዮን የሚሆን በ6 ወጣቶችን አደራጅተን ስራ ውስጥ ገብቶ ስራቸውም በሚታይ ሁኔታ እዚህ ደረጃ ላይ ደርሰዋል። የምናየው በአይኤምኤክስ ተደራጅተው ለሚሰሩ ልጆች ላይ ነው ማለት ነው። ሌላው በመንግስት ማሳ ላይ የምናዘጋጃቸው ችግኞች አሉ። የመንግስት
ማሳ ላይ የምናዘጋጃቸው በማዘጋጃ ቤትና በግብርና ጽፈት ቤት ሆነን በተለያዩ አካላት ጋር የምንሰራቸው ስራዎች አሉን። እንደ ከተማችን ተክላለን ብለን ያነው እቅድ 3.8 ሚሊዮን ችግኝ እንተክላለን ብለን ነው ያቀርነው። በከተማው ለመተከል ከተዘጋጁ ችግኞች ውስጥ ለከተማው ውበት ለአካባቢ ስነ ምህዳር መጠበቅ አስተዋጽኦ ያላቸውና ለምግብነት የሚውሉ የፍራፍሬ ችግኞች እንደሚገኙበትም ታውቋል።